ሰላም ሰላም ውድና የተከበራችሁ የሶስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እንዴት ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው ቢሲማ ከተማ ላይ ወረባቦ 02 እዚህ መገንጠያ አካባቢ ላይ ይሄን የምትመለከቱትን ቤት ፊኒሽንግ ስራ እያሳማመርኩትና እየሰራሁት እገኛለሁኝ። እንዴት እንዳሳመርኩትና እንዲሁም ደግሞ የውጩን ቀለም ኮንቴስት ስራ የሚባል ቅብ ነው ልቀባው የተዘጋጀሁት። ይሄ ኮንቴስት ስራ ቅብ የሚባለው እንዴት ነው እንዲሁም ደግሞ ለጭቃ ቤት ምን ያክል ነው አሰራሩ ምን ያክል ይጠቅማል የሚለውንም እዚሁ ላይ አጠር ያለ ማብራሪያ መሰጣችሁ ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። እንዲሁም ደግሞ የምንለቃቸው አዳዲስ የቤት አሰራር ዲዛይኖች ቶሎ ቶሎ እንድርሳችሁ ላይክ ማድረጋችሁን አትርሱ። አሁን የምትመለከቱት ይሄ ሲሚንቶ የሚመስለው ይቦካል። በውሃ ላይ ተደርጎ ይበጠበጥና ይቦካል። ከዛ ቻክ እናደርገዋለን ማለት ነው። ኮንቴስት ስራ እንግዲህ የሚጠቅመን ምንድነው? በተለይ ጭቃ ቤት ላይ አሁን ልስኑ ቀጥ ያለ አይሆንም፣ በጣም የተስተካከለ አይሆንም ማለት ነው። ልስኑ ላይ የታለፉ ስህተቶች ካሉ እነዛን ስህተቶች እንደዚህ በምታዩት አይነት መንገድ ይሄንን ሲሚንቶ የሚመስለውን እንደ ጀሶ ካቦካን በኋላ ቻክ እናደርገዋለን። ያ ማለት ምንድነው? አባጣ ጎርባጣ ቢኖረው ሙሊቱን ይጠብቅልናል ማለት ነው። ሙሊቱን ጠብቆልን ቀጥ እንዲልን ያደርገናል። ከግንበኛ ያለ ክፍተት ቢኖር እንኳን በዚህ በእንትኑ በዱቄቱ አብክተን ቻክ አድርገን እናስተካክለዋለን ማለት ነው። እና ከዛን በኋላ ይሄ እንደዚህ ከቀባን በኋላ ውሃ ይጠጣል። ልክ እንደዚህ እንደምታዩት ውሃ እናጠጣለን። 3 ቀን ወይም ከዛ በላይ የሆነ ብናጠጣው ይወዳል፣ አሪፍ ነው። እንግዲህ ኮንቴስት ስራ ቤታችንን በቀላሉ እንደዚህ የታለፉ ስህተቶችን ያስተካክልና ሲቀጥል ደግሞ በጣም ጠንካራ ነው። ዋጋውም ከኳርቲዝ ትንሽ ቀነስ ያደርጋል። ጥንካሬውም በጣም አሪፍ ነው። ይህንን ለመስራት ምን ማድረግ አለብን የሚለው ቤቱ መለሰን አለበት። ሽንብራ ግርፍ ሳይሆን ልስን እንደዚህ እንደምታዩት ልስን መለሰን አለበት። ልስን ከሆነ በኋላ ምንም ችግር የለም፣ ይህን ስራ መስራት እንችላለን ማለት ነው። ቀላል ነው አሰራሩም። እዚህ ተሰርቶ ሲያልቅ ይሄን ይመስላል ማለት ነው። ሙሉ ለሙሉ ሲያልቅ ይሄንን ነው የሚመስለው። ይሄ አሁን እንደዚህ ቻክ እያደረግን እንገኛለን። ውሃ እያጠጣን ነው። በጣም 3 ቀን ድረስ ውሃ መጠጣት ስላለበት በደንብ አድርገን እያጠጣ ነው። እንደምታዩት በረንዳው አሁን ይሄ ሙሉ አልቋል። ከላይ ሙሉ ቻክ አድርገነዋል። እንዴት እንደሚያምር ተመልከቱ። ይሄ ቻክ የተደረገው ነው። ይሄን እንግዲህ 4 ቀን ውሃ ካጠጣን በኋላ ከዛም በኋላ ርጭቱን እንረጫለን ማለት ነው። መስመሮቹንም በላስትሮ ነው የምናወጣለት። ላስትሮ አድርገን እናወጣለታለን። ከዛ ፉካ ይመስላል ማለት ነው ራሱ። በዚህም ከበሮ ቤት አለ። ይህን ከበሮ ቤት እንደምታዩት ከበሮ ቤቱም ይኸውና እንደዚህ አድርገን ሰርተነዋል። በዚህም ቻክ ተደርጓል። ገና ማጣራት ይቀረዋል። አንዴ ነው የተሰጠው፣ ሁለተኛ ይደገማል። ሲደገም ቀጥ ይላል ማለት ነው። ከበሮ ቤቱ እንደምታዩት ጅብሰም ኮርኒስ አድርገናል። ከላይ ዝግዛግ ፍሬም ተጠቅመናል። በጣም ነው የሚያሳምርልን ውበት የሚሰጥልን ማለት ነው። ቤታችንን ከበሮ ቤቱ እንደዚህ አድርገን መስራታችን ከቅቡ ጋራ የበለጠ ውበት እንዲሰጠው ያደርጋል። በዛኛው በኩል እንደዛው ሰርቼዋለሁ። እንደምታዩት ይሄ ገና አሁን እየሰራ ነው። በዚህም እንደዚህ እንደምታዩት ኮርኒሷን ከላይ ሙሉ ለሙሉ ዝግት አድርጋታለሁ። ከዚህ እንደዚህ እየሰራን እንገኛለን። ቻክ እያደረግን ነው። ዛሬ ኢንሻአላህ እንጨርሳለን። ይሄንን እንደዚህ የሚተርከውን ደግሞ ስንጥቁን ያን አሁን ትራኩን ያቆመዋል። ይሄ አሁን ቻክ ስለሚደረግ ትራኩ እንዲቆምልን ያደርገናል። አንዳንዴ ጭቃ ቤት ይሰነጣጠቃል፣ ትራክ ያመጣል። ይሄን እንግዲህ አሁን ኮንቴስት ስራ እንደዚህ አሰራሩን ይሄን ያክል ካሳየኋችሁና ይሄን ያክል ከነገርኳችሁ ውስጡን እንዴት እንዳሳመርኩት ላሳያችሁና ቪዲዮውን የምጨርስ ይሆናል። ውስጡ ደግሞ እንደምታዩት ይኸውና ቀለም ቀባብተነዋል። ገና አንዳንድ ማብሪያቶችና መግጠም ነው የቀረን። አምፖሎቹና ሻዶውን ማድረግ ነው የቀረን እንጂ ሌላ ሙሉ ጨርሰናል። 3 ክላስ ነው። ይሄ ሳሎኑ ነው። ሳሎኑ እንደምታዩት በጣም የሚገርም ያበደ ዲዛይን ነው። በጣም ነው የሚያምረው። አልሙኒየም ፕሮፋይል አለው። ይሄ አልሙኒየም ፕሮፋይሉ ገና እነዚህ እንትኖች ያልበሩት ስታርተር ስላለቀብን ስላልገጠምነው ነው። ገና ላይቶች ይገጣጠማሉ። ላይቶቹ ሲገጣጠሙ መጨረሻ ላይ ማሳያችሁ ይሆናል። ሻዶ አለው። ሻዶውንም ስንገጥመው ሲበራ እንዴት እንደሚያምር ማሳያችሁ ይሆናል ማለት ነው። እንግዲህ ይሄ ቤት 1 አመት ያክል ጊዜ ሰርተነዋል። ልጥፍ ነበረ። ከ1 አመት ቆይታ በፊት ይሄ ሸራ አልተሸፈነ፣ መስተዋት አልተገጠመም። መስተዋት ሳይገጠም እንደዚህ ተሰርቶ አንድም ትራክ አላደረገብንም፣ አልሰነጠቀብንም። ማኖ ሲቪስታንድ ማስቀመጫ አለው። በጅብሰም የሰራንላት ሲቪስታንድ ማስቀመጫ እንቻትና እንደምታዩት በጣም የምገርም ቀለል ያለች ዲዛይን ናት። እንደዚህ አድርገን ሰርተናዋል ማለት ነው።
ከዛ ግድግዳውም እንደምታዩት ፏ ያለ ነው። ሹራማ ከለር ነው የተጠቀምነው። ያውና ዘኮሎ ገና ላስትሮ አልተላጠለትም፣ ቀጥ ያላለው ለዛ ነው። በላስትሮ ከላይ ስላደረኩት ነው። ይህን ይመስላል ሳሎኑ። ከዛ ወደ መኝታ ቤት እንገባለን። መኝታ ቤቷ ደግሞ ይቻትና ይችን ትመስላለች። የመኝታ ቤት ዲዛይን በጣም ታምራለች። የመኝታ ቤቷም ቆንጆ ነች። መኝታ ቤቱ ይኸውና እጥን ምጥን ሽክን ያለ ቤት ናት። ቤቷ ወደ 70 ምናምን ቆርቆሮ መሰለችኝ። 3 ክላስ ነው የሆነችው። 65 ሲሆን ኦልሞስት ከ70 ቆርቆሮ አካባቢ ትሆናት። እቺ ደግሞ የልጆች መኝታ ቤት ናት። የልጆች መኝታ ቤቷን ፍላወር አድርጋታለሁ። ይሄውና ፍላወር ከለር ያ እንደዚህ አድርገን ሰርተናታል። ቤቱ እንግዲህ ይህን ይመስላል። ከዛሬ ቪዲዮ መማር ያለብን ምንድን ነው? የውጭ ቀለም ስንቀባ ወይም ደግሞ ኮንቴክስት ስራ ወይ ኳርቲዝም ቢሆን ስንቀባ ቤታችን ስንለስን በስነስርዓት ቀጥ አድርገን ግርፍ ሳይሆን ልስን መለሰን አለብን ማለት ነው። ወይም በተለምዶ በራ ግርፍ ይባላል። ከዛ ሁለተኛ ግርፍ የምንለው መስራት አለብን ማለት ነው። ሌላ እንግዲህ ቢሲማ ላይ መሆንና እንዲሁም ጅብሰም ኮርኒስ እና ጅብሰም ግድግዳ ቻክ በስነስርዓት ከተሰራ ቤቱ ክፍት ሆነ ሆነ እንደማይሰነጠቅና ትራክ እንደማያደርግ እንማራለን ማለት ነው። ሌላ አማናችን ጠብቀን እንደምንሰራ ማለት ነው። እንግዲህ ቤት ከተሰራ 1 አመቱ ነው። 1 አመት ሙሉ ቆይተን ከዛም በኋላ ትፈልጉት ደግሞ መተን እንደዚህ ፏ ብትን አድርገንላቸዋል ማለት ነው። የስፌ ዩቲዩብ በሄደበት ሰዎችን አስደስቶና እንዲሁም ደግሞ ጥድትና ፍክት ያለ ስራ ሰርቼ እንደምወጣ ማሳያ ይሆናቸዋል ማለት ነው። እንግዲህ ቤት ማሰራት የፈለጋችሁ በየትኛውም አካባቢ የደወላችሁ ማናገር ትችላላችሁ። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።